እዚህ ጋር በደንብ አዳምጡ ጋይስ። ለቴዲ አፍሮ ምላሽ ተብሎ የወጣው ዘፈን ላይ ነው ማለት ነው። እሱ እያዳመጠ ላይቭ እየሰራበት ያለው ማለት ነው። ይሄን አንድ በሉ ከዛ ይሄንን ደግሞ ረገመ ማለት ነው። ይቅርታ አድርጉልኝና ማለት ነው የአዲስ አበባ ልጅ ሆኖ ገረድ መሆንና አስመሳይ መሆን በጣም የሚያስጠላ ነገር መሆኑን በዚህ ልጅ ነው ያየሁት። ማርያም ከዚህ በፊት ሀጫሉን ሙዚቃ አድርገህ የመስራት መብት እኮ ነበር አይደል እንዴ? እኛ እኮ ሀጫሉን እንወደዋለን። ሀጫሉን በጣም ነው የምንወደው ከቴዲ አፍሮ እኩል ማለት ነው። እስካሁን ማንም ሰው የሀጫሉን አብዛኛው የኦሮሞ ተወላጆች የቴዲ አፍሮን ፎቶ አድርገው እንደተሳደቡትና እንደረገጡት አንድ የአዲስ አበባ ልጅ የሀጫሉን ፎቶ አድርጎ ምንም የተናገረው ትንፍስ ያለው ነገር የለም። አንተ ግን ነገሩን አዙረህ ህዝቡን ለማቀሳሰርና በአንተ ቤት አሁን አሽቃብጠህ በቃ የነሱን ወግነህ አንተ አሁን በጣም ተወደሞታል። በጣም እግዚአብሔርን እኛ አሁንም ሀጫሉን በጣም ነው የምንወደው፣ ግን አንተ የምትደብር ቆሻሻ ሰው ነህ። ይህንን ቪዲዮ አድርጉ። ትርጉሙን ስለማሰሙት ነው እንጂ እኮ ኦሮመኛ ስለሆነ እንትን ነው ማለት ነው አይደለም። ከዛስ በቴዲ አፍሮ ዘፈንም ሰርቻለሁ። ሁለተኛ ምላሹ ማለት ነው። ገባችሁ አይደለ? ሁለተኛ ኮንቴ ላይ ሰርቻለሁ። ምንም ነገር የሌለው ኖርማል ነገር ከሆነ ሰራለሁ። ማጋጨኝ ከአንዱ ጋር ማያነካካኝ ገባችሁ አይደለ? አንዱን የሚነቅፍ ነገር ከሆነ አልሰራም ጋይስ። የፍቅር ዘፈን ምናምን ምን ችግር አለ ብሰራ? ገባችሁ አይደለ? እኔ ዘረኝነት ምናምን አልወድም። እንደዚህ ነገር የለብኝም። ፋሚሊ አታብራራጀው። አይ የወቁት ብዬ ነው። ገባችሁ አይደለ? የወቁት ብዬ ነው ጋይስ። እሺ ተውኳቸው፣ በቃ ተዋቸው ካላችሁ ተውኳቸው። ምንድነው የሚያደርገው? አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ ፒክቸር ለማሰራት ሰው ምን ቪዲዮ እየሰራ ያለው በማን ነው? እንደምታዩት በቴዲ አፍሮ ነው የሚሰራው። አዲስ አበባ ላይ ብዙዎቹ አይሰሩም። ለምን? ስለሚፈሩ ማለት ነው። ይሄ ጅል ጥካካም ግን ለማቀሳሰር ብሎ የማይወዳትን ሴት አስቀምጦ አይወዳትም። እግዚአብሔር በሚያውቀው አይወዳትም። የማይወዳትን ሴት አድርጎ ፔጁ ላይ ብትገቡ ሙሉ አለ። ልክ እንደሚወድ ትርጉሙን እንደሚያውቀው ምናምን አድርጎ ሲሽለጠለት ታየ። እንደዚህ አይነት መርዘኞችን ተጠንቀቁ። አይጠቅሟችሁ፣ ቀን ነው የሚጠብቁላችሁ። ስለዚህ ከእንደዚህ አይነቶቹ እግዚአብሔር ይጠብቃችሁ። አስመሳይ ዝም ማለት ይችላል፣ ማንም አልነካው። ጆን ዳንኤል ማለት እግዚአብሔር ይወልህ እባብን የልቡን አይቶ እግሩን ነሳው።